ሰላም እንዴት ናችሁ? ዛሬ ደግሞ አራተኛውንና የመጨረሻውን የኦዲት ፕላኒንግ ክፍል ይዤላችሁ መጥቻለሁ። ይህም የኦዲት ፕላኒንግ ክፍል ፐርፎርም ፕሪሊሚነሪ አናሊቲካል ፕሮሲጀር ይሰኛል። እንግዲህ ፕሪሊሚነሪ አናሊቲካል ፕሮሲጀር ማለት ምን ማለት ነው የሚለውን መጀመሪያ መመልከት ይኖርብናል። ሶ ፕሪሊሚነሪ አናሊቲካል ፕሮሲጀር አር ኢቫሉዌሽንስ ኦፍ ቦዝ ፋይናንሻል ኦር ነን ፋይናንሻል ዳታ ባይ ዘ ኦዲተር። እንግዲህ በድርጅቱ በኩል የተዘጋጁ ፋይናንሻል ወይም ደግሞ ነን ፋይናንሻል ዳታዎችን ኦዲተሩ እንደገና ኢቫሉዌት ሲያደርጋቸው ወይም ደግሞ በኦዲተሩ የድርጅቱን ፋይናንሻል እና ነን ፋይናንሻል ዳታ ኢቫሉዌት ስናደርግ አናሊቲካል ፕሮሲጀር ይባላል ወይም ፕሪሊሚነሪ አናሊቲካል ፕሮሲጀር እንለዋለን ማለት ነው። እንግዲህ ኦዲተሮች ፕሪሊሚነሪ አናሊቲካል ፕሮሲጀሮችን ፐርፎርም የሚያደርጉባቸው የተለያዩ ምክንያቶች አሉ። እንግዲህ በዋናነት ኦዲተሩ ፕሪሊሚነሪ አናሊቲካል ፕሮሲጀር ወይም ደግሞ ኢኒሻል አናሊቲካል ፕሮሲጀር የሚሰራበት ምክንያት የድርጅቱን አጠቃላይ የክሊንቱን ቢዝነስ እንዲሁም ደግሞ በድርጅቱ ውስጥ ስላሉ ክሊንት ቢዝነስ ሪስኮች በትክክል አንደርስታንድ ለማድረግ ኢኒሻል አናሊቲካል ፕሮሲጀር ኦዲተሩ ይሰራል ማለት ነው። ሶ በዋናነት አናሊቲካል ፕሮሲጀር በኦዲተሩ የሚሰራበት ምክንያት ኦዲተሩ የድርጅቱን አጠቃላይ የንግድ ሂደት እንዲሁም ደግሞ በድርጅቱ ውስጥ ስላሉ ክሊንት ቢዝነስ ሪስኮች በትክክል አንደርስታንድ ለማድረግ ወይም ደግሞ ይህንን ድርጅት ቤተር አንደርስታንድ ለማድረግ ኦዲተሩ ይህንን ፕሪሊሚነሪ አናሊቲካል ፕሮሲጀር ይሰራል ማለት ነው። ሶ such preliminary tests can reveal unusual changes in ratios compared to prior years or industry average or competitor benchmark። እንግዲህ እነዚህ ፕሪሊሚነሪ ቴስቶች ያልተለመዱ ለውጦችን ወይም ደግሞ ግንኙነቶችን በቀላሉ አይደንቲፋይ እንድናረግ ወይም ደግሞ ሪቪል እንድናረግ ይረዳናል ማለት ነው። ስለዚህ እነዚህን ፕሪሊሚነሪ አናሊቲካል ፕሮሲጀር ወይም ቴስቶችን የምንሰራው ከባለፈው አመት ካለን ፐርፎርማንስ ጋር በቀላሉ ለማወዳደር ወይም ደግሞ የድርጅቱን ፐርፎርማንስ ከኢንዱስትሪ አቨሬጅ ወይም ከኮምፒቲተር ቤንችማርክ ጋር ስናወዳደር በቀላሉ ያልተለመዱ ለውጦችን ወይም ያልተለመዱ ሪሌሽንሺፖችን አይደንቲፋይ ለማድረግ ወይም ደግሞ ለመለየት ያግዘናል ማለት ነው። እንግዲህ በአጭር ቋንቋ እነዚህ ፕሪሊሚነሪ አናሊቲካል ፕሮሲጀር የምንላቸው ኦዲተሩ ኤሪያስ ኦፍ ኢንክሪዝድ ሪስክ ኦፍ ማቴሪያል ሚስ ስቴትመንት ወይም ደግሞ ከፍተኛ የሂሳብ ስህተት ያለባቸውን ቦታዎች ወይም አካባቢዎች እንዲለይ እንዲሁም ደግሞ የኦዲት ስራውን በሚሰሩበት ጊዜ ፈርዘር አቴንሽን የሚያስፈልጋቸው የትኞቹ ቦታዎች ላይ ናቸው የሚለውን ኦዲተሩ በቀላሉ አይደንቲፋይ እንዲያደርግ ያግዘዋል ማለት ነው። ሶ ኢን ሲምፕል ተርምስ the preliminary analytical procedures help the auditor to identify areas with increased risk of material misstatement that require further attention during the audit። ስለዚህ ኦዲተሩ በቀላሉ ሃይ ሪስክ ኦፍ ማቴሪያል ሚስስቴትመንት ወይም ደግሞ በጣም ከፍተኛ የሂሳብ ስህተት ሊፈጠርባቸው የሚችሉ አካባቢዎችን አይደንቲፋይ እንዲያደርግ እንዲሁም ደግሞ የኦዲት ስራው ላይ ወይም ዋናውን የኦዲት ስራ በሚሰሩበት ጊዜ ፈርዘር አቴንሽን የሚፈልጉ ኤሪያዎችን በቀላሉ ለመለየት ፕሪሊሚነሪ አናሊቲካል ፕሮሲጀር ያደርጋሉ ማለት ነው። እንግዲህ ምሳሌዎችን ወስደን እንመልከት። ፕሪሊሚነሪ ኦዲት ፕሮሲጀር ማለት ምን ማለት ነው የሚለውንና ፕሪሊሚነሪ ኦዲት ፕሮሲጀር እንዴት እናካሂዳለን የሚለውን በቀላሉ ምሳሌዎችን ወስደን መመልከት እንችላለን። ለምሳሌ አንድ ባንክ አለ እንበል። እንግዲህ የዚህ ባንክ በተለያዩ ጊዜያት ያለውን የሎን ባላንስ ወይም ደግሞ የብድር ቀሪ ሂሳብና በተለያዩ አመት ያለውን የኢንትረስት ኢንካም አወዳድረን መመልከት እንችላለን። ሶ ለምሳሌ ይሄ ባንክ በ2025 ያለው የብድር ቀሪ ሂሳብ ወይም ሎን ባላንስ 100 ሚሊዮን ነው እንበል። በ2026 ደግሞ ያለው የሎን ባላንስ ወይም የብድር ቀሪ ሂሳብ 160 ሚሊዮን ነው እንበል። ልዩነቱ 60% ነው። ኢንተረስት ኢንካሙን ደግሞ ስንመለከት ወይም የወለድ ገቢውን ስንመለከት በ2025 10 ሚሊዮን አለው እንበል። በ2026 ደግሞ 11 ሚሊዮን ነው እንበል። እንግዲህ እንደዚህ ከሆነ ኦዲተሩ እዚህ ጋር ምን መመልከት ይችላል? የብድር መጠኑ መጀመሪያ በ2025 ላይ 100 ሚሊዮን ነበር። በ2026 ላይ ደግሞ 160 ሚሊዮን ሆነ። ስለዚህ በ60% ጨምሯል ማለት ነው።
ነገር ግን የወለድ ገቢው በ2025 100 ሚሊዮን ነበረ፣ በ2026 ደግሞ 11 ሚሊዮን የሆነው። ስለዚህ የወለድ ገቢው የጨመረው በ10% ብቻ ነው ማለት ነው። ስለዚህ አሁን እዚህ ላይ ያልተለመዱ ወይም ደግሞ አንዩዥዋል የሆኑ ቼንጆች ወይም ደግሞ ሪሌሽንሺፖች አሉ ማለት ነው። ሶ ይህንን ያልተለመደ ግንኙነት ወይም ይህንን ያልተለመደ ለውጥ ኦዲተሩ የበለጠ መመርመር ይጠበቅበታል ማለት ነው። ሶ እንደዚህ አይነት ልዩነት ሲፈጠር ኦዲተሩ ሊኖሩ ይችላሉ ብሎ የሚያስቀምጣቸው ምክንያቶች ሊኖሩ ይችላሉ። ለምሳሌ አንደኛ የወለድ ገቢው ሙሉ በሙሉ አልተመዘገበም ወይም ደግሞ አልተሰበሰበም ሊሆን ይችላል። ሁለተኛ የወለድ ስሌቱ በትክክል አልተሰላም ወይም ኢንትረስት ኢንካሙ በትክክል ካልኩሌት አልተደረገም ሊሆን ይችላል። እንዲሁም ደግሞ ብድሮቹ የተሰጡት በአመቱ መጨረሻ ሊሆኑ ይችላሉ። እንደዚህ ከሆነ የብድር ቀሪ ሂሳቡ ከፍተኛ ይሆናል፣ ነገር ግን ደግሞ የኢንትረስት ኢንካሙ አነስተኛ ይሆናል ማለት ነው። ስለዚህ የብድር መጠኑ በ60% ጨምሮ የወለድ ገቢው በ10% ለምን ጨመረ ብለን መጠየቅ ስለሚኖርብን ይሄ ምክንያት ደግሞ ሊፈጠር የሚችለው ብድሮቹ በአመቱ መጨረሻ አካባቢ ከሆነ የተሰጡት የወለድ ገቢያችን አነስተኛ ይሆናል፣ የብድር መጠኑ ደግሞ ከፍተኛ ሊሆን ይችላል ማለት ነው። ሌላውና የመጨረሻው ምክንያት ደግሞ ሊሆን የሚችለው ከብድሮቹ ወይም ከተሰጡት ብድሮቹ ውስጥ አንዳንዶቹ ብድሮች ኤንፒኤል ሊሆን ይችላሉ ወይም ደግሞ ነን ፐርፎርሚንግ ሎኖች ሊሆን ይችላሉ። ስለዚህ በእነዚህና በሌሎች ምክንያቶች የብድር መጠኑ አነስተኛ ሊሆን ይችላል ወይም ደግሞ አንዩዥዋል የሆነ ቼንጅ የተመለከትንበት ምክንያት በዚህ ምክንያት ሊሆን ይችላል ማለት ነው። ስለዚህ እንደዚህ ያሉና ሌሎችን ያልተለመዱ ሪሌሽንሺፖች ወይም ደግሞ ቼንጆች ኦዲተሩ በትክክል መመልከት ይጠበቅበታል ማለት ነው። እንግዲህ እነዚህ ብቻ አይደሉም። የተለያዩ የአናሊቲካል ፕሮሲጀሮች ወይም ፕሪሊሚናሪ አናሊቲካል ፕሮሲጀር የምንላቸው አሉ። ለምሳሌ ኮምፔሪንግ ክሌም ትሬሾ ቱ ኢንዱስትሪ ኦር ኮምፒቲተር ቤንችማርክ ቱ ፕሮቫይድ አን ኢንዲኬሽን ኦፍ ዘ ካምፓኒ ፐርፎርማንስ። ስለዚህ ኦዲተሩ የፋይናንሻል ሬሾዎችን በመጠቀም የድርጅቱን ሁኔታ ሊተነትን ይችላል። እንዲሁም ደግሞ the auditor may compare actual results with budgeted ones። ኦዲተሩ የበጀትድ እና የአክቹዋል ሪዛልቶችን ኮምፔር ሊያደርግ ይችላል። ለምሳሌ በዚህ አመት የበጀትድ ኤክስፐንሱ ወይም አወጣዋለሁ ብሎ ያሰበው የወጪ መጠን 20 ሚሊዮን ሊሆን ይችላል። ነገር ግን ሪሊ ወይም አክቹዋሊ ያወጣው ኤክስፐንስ ግን 30 ሚሊዮን ሊሆን ይችላል። ስለዚህ አሁን የ10 ሚሊዮን ዲፍረንስ አለ። ሶ ይሄ የ10 ሚሊዮን ዲፍረንስ እንዴት ሊፈጠር ቻለ? ወይም ደግሞ በጀት ካደረግነው ኤክስፐንስ መጠን በላይ እንዴት ወጪ ልናወጣ እንችላለን? ወይም ድርጅቱ እንዴት ወጪ ሊያወጣ ይችላል ብሎ ኦዲተሩ ይሄንን ኢንቨስቲጌት ማድረግ አለበት። ስለዚህ አሁን ይሄ አናሊቲካል ፕሮሲጀር ነው። እንዲሁም ደግሞ ኦዲተሩ ትሬንዶችን አናላይዝ ሊያደርግ ይችላል። ያ ማለት የተለያዩ ሂሳቦችን በጊዜ ሂደት እየጨመሩ ወይም እየቀነሱ መሆናቸውን ኦዲተሩ አይደንቲፋይ ሊያደርግ ይችላል ወይም ደግሞ አናላይዝ ሊያደርግ ይችላል ማለት ነው። ለምሳሌ ሪቪኒው ሊሆን ይችላል ወይም ገቢያችን፣ ኤክስፐንስ ሊሆን ይችላል ወይም ወጫችን፣ ሎን ሊሆን ይችላል፣ ዲፖዚት ሊሆን ይችላል። ስለዚህ እነዚህ ሂሳቦች ወይም እነዚህ አካውንቶች በጊዜ ሂደት እየጨመሩ ወይም እየቀነሱ መሆናቸውን ኦዲተሩ አናላይዝ ማድረግ ይጠበቅበታል ማለት ነው። ይህንን ነው አናሊቲካል ፕሮሲጀር እያልን የምንጠራው። እንዲሁም ደግሞ ኦዲተሩ ሪሌትድ ኢንፎርሜሽኖችን ወይም ደግሞ ተዛማጅ መረጃዎችን ሊያነጻጽር ይችላል። ለምሳሌ የሰራተኞችን ብዛት ወይም ደግሞ ነምበር ኦፍ ኢምፕሎይስ በድርጅት ውስጥ ያሉትን፣ ለሰራተኞች የተከፈለውን ወጪ። ስለዚህ ሌሎች ተዛማጅ መረጃዎችን ኦዲተሩ ከባለፈው አመት ጋር ከነበረው ሊያነጻጽር ወይም ደግሞ ሊያመዛዝን ይችላል ማለት ነው። ሶ እነዚህ በሙሉ አናሊቲካል ፕሮሲጀር እንላቸዋለን ማለት ነው። ስለዚህ በድርጅቱ የተሰሩ ሂሳቦችን ወይም በድርጅቱ የተሰሩ የፋይናንሻል መረጃዎችን ኦዲተሩ ድጋሚ አናላይዝ ሲያደርግ ወይም ኦዲተሩ ድጋሚ ኢቫሉዌት ሲያደርግ ይህንን ፕሪሊሚነሪ አናሊቲካል ፕሮሲጀር እንለዋለን ማለት ነው። ሶ በአጭር ቋንቋ አናሊቲካል ፕሮሲጀር ማለት ኦዲተሩ በኦዲት እቅድ ዝግጅት ወቅት ወይም ደግሞ በኦዲት ፕላኒንግ ወቅት የክሊንቱን ቢዝነስ ለመረዳት ወይም ደግሞ ከፍተኛ የሂሳብ ስህተት ሊኖርባቸው የሚችልባቸውን አካባቢዎች ለመለየት የሚያደርጋቸው አጠቃላይ የፋይናንሻል መረጃ ትንተናዎች ፕሪሊሚነሪ አናሊቲካል ፕሮሲጀር እያልን እንጠራቸዋለን ማለት ነው።